ሁሉም ሰው እንደዚህ መሆን ስላለበት እኔም እንደዚህ መሆን ስላለብኝ ነው የትላልቅ ሰዎች ምርቃት ስናገኝ ለዛ ነው አይቴም ጥሩ ስለሆነች ሁሌ ትመረቀኛለች ዋንኛው ዓላማ ሀገሬን ማስጠራት ነው ሀገራችሁን በማክበር እና ሌላ ሀገር ብትሄዱም እንደዛ አይነት ሀገር አታገኙም በባህል ልብስ ሀገራችንን ከፍ ስለሚያደርግልና ባህላችንም ስለሆነ የባህል ልብስ ነው መልበስ ያለብን ሰላም ጤና ይስጥልኝ ውዴ ፕሮግራማችን ተከታታዮች እንዴት ከረማችሁ ሳምንታችሁ እንዴት ነበር ጥሩ የቤተሰብ ጊዜ እንዳሳለፋችሁ እርግጠኛ ነኝ በዛሬው ፕሮግራማችን ደግሞ በጣም ውዷ ድንቋ ብቋ የሆነችው ያብዬ እንግዳይ ነች እንኳን ደህና መጣሽ ያብዬ እንኳን ደህና ቆይሽ እንግዲህ የፕሮግራማችን አንዱ አካል ብቁ ልጆችን ማብቃት ብቁ ወላጆችን የተለያዩ ልምዶችን ማጋራት መወያየት እንዲሁም ትምህርት መለዋወጥ ነውና ለኔ ደግሞ የመጀመሪያዋ ብቁ ቆንጆዋ በጣም ጎበዟ ልጅ ያብዬ ዛሬ እንግዳይ ነች ተከታተሉን እንኳን ሰላም መጣሽ እንኳን ደህና ቆይሽ ደህና ነሽ እንዴት ነው ትምህርት አሪፍ ነው ስራስ አሪፍ ነው ሁለቱም ጥሩ ነው አንቺ ጎበዝ ልጅ ነሽ እኮ አመሰግናለሁ ያብዬ ስንተኛ ልጅ ነሽ ለቤቱ እኔ ለቤቱ የመጀመሪያ ልጅ ነኝ ዋው በጣም ቆንጆ ስንተኛ ክፍል ነሽ አሁን 7ኛ ክፍል ላይ በጣም ደስ ይላል በስንት አመትሽ ነው ወደዚህ ወደ ሚዲያው ስራ የመጣሽ ያብዬ እኔ መጀመሪያ የጀመርኩት የኦፕ ታለንት ሾው በ3 አመቴ ነው እና በዳንስ ውድድር ተወዳድሬ አሸንፌ ነበር ውድድሩ ባይቋረጥ እስካሁን ቀጥል ነበር ዋው እና በ3 አመቴ ነው የጀመርኩት ከዛስ እስካሁን አለሽ አዎ እስካሁን እየሰራው ያው ማስታወቂያም ላይ ትሰሪያለሽ ሆስትም ታደርጊያለሽ ድራማ ቲያትርም ባለፈው ሰርተሻል ዋው በጣም ደስ ይላል እና በ3 አመትሽ ነው አይጀመርሽው አዎ በጣም ደስ ይላልና ያብዬ ብዙ ጊዜ ኢንተርቪው ሲሰጪ የባህል ልብስ ነው የምትለብሺው ለምንድን ነው የባህል ልብስ ሀገራችንን ከፍ ስለሚያደርግልና ባህላችንም ስለሆነ የባህል ልብስ ነው መልበስ ያለብን ብዬ ሰላማስ በጣም አሪፍ ይሄ ነገር አብሮሽ ይዘሽ ማደግ ያለብሽ ነገር ነው ምክንያቱም ባህላችንን የተለያየ ዓለም ላይ ማስተዋወቃችን ጥሩ ነው አይደለ ገበዚው ዛሬ ምን ልክ እንዳንቺ እንደዚህ ያሳምሮን ሽሮ ሜዳ ሞል ላይ ያለ 354 ቁጥር ነው እንደዚህ ይሰራልን በጣም ነው እናመሰግነው አሳምሮናል አይደል አዎ እንዴት ነው አምሮብናል አዎ አንቺ በጣም ነው ያማረብሽ አመሰግናለሁ አንቺ እሺ ያብዬ ምን ያህል ፊልሞች ሰርተሻል እኔ ብዙ ፊልሞች ሰርቻለሁ በብዛት ሶደር ዩቲዩብ ላይና ማስተዋወቂያዎችም አሉ ብዙ ድራማዎች ብዙ አለ የሚሰራ ብዙ የሰራሁት አለ ኦኬ በቁጥር አታውቂያቸው አዎ ብዙ ናቸው 10 ከ10 በላይ ምናምን ትሰሪ ብዙ ጊዜ ልጅነትሽ እድሜሽን የሚያሳይ ነገር ነው የምትሰሪው ምክንያቱም ባንቺ እድሜ ያሉ እንደዚህ ውቅናው ላይ ያሉ ልጆች ብዙ ጊዜ የትልቅ ሰው ባህሪ የማሳየት ነገር አላቸውና አንቺ ግን ብዙ ጊዜ የልጆች ባህሪ ልክ እንደ ልጅሽ አሁንም እኔ ጋር ተገናኝተን ነበር ካሁን በፊትም ግን በጣም በቃ የልጅ ባህሪ ልጅነትሽ እንዳለ ነውና ምንድነው ሚስጥሩ ያብዬ እስቲ ለሌሎች ልጆች ለአዲስ ትውልድ እስቲ ምከሪልን ሁሉም ሰው እንደዚህ መሆን ስላለበት እኔም እንደዚህ መሆን ስላለብኝ ነው ከድሜ በላይ ሲሆን ሰው ማይወደኝም እና ለሰው ጥሩ መሆን እና እንደድሜ ማሰብ ምናምን ስላለብኝ ሁሉም ሰው እንደድሜ ቢሆን አሪፍ ነው ላልሆነ በጣም አመሰግናለሁ ያብዬ ቆንጆ እንግዲህ እኔ ብዙ አመት ነው አይደለም ማቀሽ ያብዬ እና ሁሌም በብዙ ቦታዎች ላይ ትገኛለሽ ትምርትሽም ጎን ለጎን እና ስራሽን ነው የምትሰሪውና ማን ነው የሚረዳሽ አብሮሽ የሚንቀሳቀሰው ከጎንሽ ነው የሚረዳሽ ማን ነው እኔ ወደዚህ ስራ እንዲገባ የሚያረጋችኝ እናቴ ነች ስራዬንም በስርዓት እንድቀጥልና ከትምርቴ ጎን ለጎን እንዲሆን ያረጋችልኝ እናቴ ነች እና እናቴን በጣም አመሰግናለሁ ነው ወድሻለሁ እናቴ እስቲ በደንብ ፍቅርሽን ግለጭላት መርቂያት እና ለዚህ ድረስ ያረግሽ እናቴ ነሽ ሁሌም ከጎኔ ነሽ ወድሻለሁ ሁሌም ኑሪልኝ የኔ ማር አሜን ትኑርልሽ ሁሌም ትኑርልሽ በጣም ነው ዋጋ የምትከፍለው አቃለሁኝ በጣምና ደግሞ እንደዛም ሆኖ ዋጋዋ ይሄው እዚህ ጋር ፍሬ ላይ ደርሷልና ገና ትልቅ ቦታ ደርሰሽ ደግሞ ለማየት ያብቃን ያብዬ አሜን
አሁን ትምህርት ማሪያለሽ 7ኛ ክፍል ነሽ ግን የተለያዩ ፊልሞችን ማስታወቂያዎችንም ትሰሪያለሽ ሰዓትሽን እንዴት ነው የምታብቃቂው በብዛት በረፍት ጊዜ እና አንድ አስፈላጊ ከሆነ ለፈተና ምናምን ከጨረስን በኋላ እና በብዛት ቅዳሜና እሁድ ነው የምንሰራው ረፍት የሚሆን እንዲ ረፍት ሲሆን ምናምን እንሰራለን ቅዳሜና እሁድ ሆምወርክ ጨርሰሽ ምናምን ነው የምትሰሪው ወይስ አው አብቃቅቴ ሰዓት በእንትም ትምህርትም ስለሚያስፈልግ ትምህርቴን ከጨረስኩ በኋላ ነው የምሰራው ኦኬ አንድ የሰማሁት ነገር አለ ከቅርብ ቤተሰቦች በጣም ባለሙያ ነሽ ተብያለሁ እኔም ደግሞ አጋጣሚ እድል ገጥሞኝ ምሳ ጋብዘሽኝ ነበር እንዴት ነው ያንስ ማለት የውጭ ስራ ትምህርት የቤት ሙያ ቤተሰብ መርዳት እንዴት ነው ይሄን ሁሉ ነገር ጎበዝ ልትሆኚ ይቻልሽው ይሄም የእናቴ እርዳታ ነው እናቴ አስለምደኝ ነው ምግቡን እና እናቴን ጎን ለጎን ማገዝ ለኔም ጥሩ ነው እና ቤት ውስጥ አንድ ላይ መስራት ደስ ይላል ለቤተሰብም እና ምንም የሚጋጭብኝ ነገር የለም ኦኬ አንቺ አንድ ላይ ስትሰሪ ቤተሰብሽ ጋር እናትሽ ጋር የምታገኙ ነገር አለ አዎ ምንድነው እስቲ ለምሳሌ አሁን ከናቴ ሙያ ተምሬያለሁ ስራ ተምሬያለሁ ብዙ ነገር ተምሬያለሁ ይሄ ለኔ ለወደፊትም ስለሚጠቅመኝ ለኔ አሪፍ ነው ያብሮነት ጊዜያችሁንም ይጨምራል ማለት ነው ብዙ ጊዜ የእርዳታ ፕሮግራሞች ላይ ተሳተፊያለሽ አይሻለውኝ ሶሻል ሚዲያም ላይ አጋጣሚም በአካል የሚያዩሽ አጋጣሚዎች አሉ ሰው መርዳት ተወጃለሽ ያብዬ አዎ ከየት ነው የተማርሽው ሰው መርዳትን እንዴት ነው ያመጣሽው ወዳንቺ እኔም ቤተሰቦቼም እንዲህ አይነት ነገር ይሰራሉ ደስ ይላቸዋል እናቴ ደግሞ በሰፊው ትሰራለች ሰውን ልብስ የማይሆነን ልብስ የሰፋ ልብስ ሊሆን ይችላል ቤት ውስጥ የማይለበስ የማይደረጉ ነገሮችን ለሌላቸው መስጠት እናቴ ነች ያስለመደችኝ እና ደስ ይለኛል ለሰው ሰጪ ለኛም ደስ ይለናል ምክንያቱም እነሱ ይመርቁናል የነሱን ደስታ ስናይ ለኛም ደስታ ይፈጥርልናል ስለዚህ ሰው በመርዳትና በመስጠት ታምኛለሽ ማለት ነው ብዙ ጊዜ ሶሻል ሚዲያዎች ላይ አያትሽ ጋር ሄደሽ ስትመረቂ ጉልበት ስትስሚ ምናምን አያለሁኝና ርቃት ተወጃለሽ አዎ ለዚህ ያበቃን ምርቃት ነው ደስ ይላል ስትመርቀን ለውስጣችንም ደስታ ይሰጣናል እና የምንደርስበት ነገር የምንፈልገው ቦታ ላይ መድረስ እንችላለን የትላልቅ ሰዎች ምርቃት ስናገኝ ለዛ ነው አይቴም ጥሩ ስለሆነች ሁሌ ትመረቀኛለች ምን ብሎ ሲመርቁሽ ደስ ይልሻል ያሳብሽው ይሳካልሽ መቤት ተከታተልሽ ስለኝ ደስ ይለኛል አሁንም ያሳብሽው ይሳካልሽ ይሄን የመሰለ ቆንጆ የቀረጻ ቦታ ያመቻቹልንን ኤልገል ሆቴልና ስፓን አመሰግናለሁ እንደዚህ ውብ አድርገው እንድንቀርብ ያደረጉልን ሽሮ ሜዳ ሞል ላይ 354 የሚገኘው የባህል ልብስ አመሰግናለሁ እህትና ወንድሞች አሉሽ አንድ እህት አንድ ወንድም አይደል ባንቺ ሙያ ላይ የመጣሉ አዎ ሁለቱም ምን ይሰራሉ አሁን ወንድሜ የተለያዩ ማስታወቂያዎችን ይሰራል እና ጎበዝ ነው እሱ እህቴም ትሰራለች እሷም ፊልም ከኔ ጋርም ትሰራለች ጎበዝ ነች ለዚህ ሙያ ፍላጎት ስላላቸው ይሰራሉ ሁለቱም እንደኔ ናቸው ስለዚህ አንቺ በቃ የመጀመሪያ ልጅ አሪያ ሆነሽ ወተሻል ማለት ነው ትምህርት ላይስ እንዴት ነው አሪፍ ነው ውጤቶችሽ ደረጃሽ በጣም ታዋቂ ትልልቅ አርቲስቶች ጋር ሰርተሻል በጣም ደስተኛ የሆንሽው ማንጋ ነው ስትሰሪ በጣም ሰርፕራይዝ የሆንሽው ማንጋ ስትሰሪ ነበር እኔ ከብዙ አርቲስቶች ጋር ሰርቻለሁ በጣም ወዳቸው ግን መጀመሪያ በጣም ወዶ ንብረገለው ነው ምክንያቱም ከልጅነቴ ጀምሮ እስካሁን ድረስ ሁሌም ከጎኔ ስለሆነ አከብሯለሁ ወደዋለሁ እና ልዩ ወርቅ አለች ሄዱ ክሩሳልሽ ብዙ ናቸው እኔ በጣም ሁሉንም ስለምወዳቸው ሁሉም ጋር ስለሰሩ ደስ ይለኛል ወደፊትስ ማንጋ ብትሰሪ ደስ ይልሻል አሉ ብዙ ናቸው በቃ ሁሉም አሉ እኛ ሀገር አሉ ከተባሉ አርቲስቶች ጋር በሰራ ደስ ይለኛል እንግዲህ ተመልካቾቻችን ይሄንን ውብ የሆነ ጥሩ የቀረጻ ቦታ ይፈቀዱልን ኤልገል ሆቴልና ስፓን አመሰግናለሁ እንደዚህ ተውበን እንድንቀርብ ያደረገን ደግሞ ሽሮ ሜዳ ሞል 354 ቁጥር በጣም እናመሰግናለን ፍሬያለም ሽባባውን ታውቂያታለሽ አይደል አዎ በቤተሰቦቿ ዙሪያ ዶክመንተሪ መጽሐፍ ነበራት እና እሱን ደግሞ ቲያትር ተሰርቶ ነበር እና በጣም እዛ ፕሮግራም ላይ መገኘት በጣም ትልቅ ነገር ነበር እና አንቺ ግን ከነህት ወንድምሽም እህትሽም ተሳትፈውበታል ያ ፕሮግራም ላይ ግን በዋናነት አንቺ ነበርሽ የተሳተፍሽውና እንዴት ነበር ያ ፕሮግራም አሪፍ ነበር
እና ሁሉም ቤተሰቦቼ ስለነበሩ እና ፍሬያለም እስከና ቤተሰቦቿ ትልቅ ሰውም ስለሆኑ እና በጣም ደስ ብሎኛል እዛ ላይ በመሳተፊ ደስ የሚል ታሪክ ነበር እዛም አብሮኝ የሰሩ ሰዎች ደስ ይሉ ነበር በጥሩ ሁኔታ አልፏል ቲያትሩ እና ደስ ብሎኛል ከታሪኩ ምን ተማርሽ እኔ ቤተሰብ አብሮነትን ሰው መርዳትን እና ሁሉም ቤተሰቦች ሲተባበር ትልቅ ነገር ላይ እንደሚደርስና የቤተሰብ ፍቅር ከሁሉም እንደሚበልጣው ይበታል ዋው በጣም ትልቅ ፕሮግራም ነበር እድለኛ ነሽ እዛ ላይ በመሳተፍሽ በጣም ደስ ብሎኛል እዛ ላይ ስላየሁሽ ወደፊትም ትልልቅ ስራዎች ላይ እንደማይሽ እርግጠኛ ነኝ ምን ወደፊትስ ምንድነው የምታስቢው ያብዬንም የት ላይ እንጠብቃት እኔ ሀገሪን ከፍ ማድረግበት ስራ ላይ ተሳትፌ ሀገሪን ከፍ ማድረግ ነው የምፈልገው በዚህም በፊልም ዙሪያ እና በተለያዩ ሌሎች ሙያ ውስጥ ተሳትፌ ሀገሪን ማስተዋወቅ ነው የምፈልገው ኦኬ ከፊልሙ ከማስተዋወቂያው ውጭ በሌላ ደግሞ ሙያ ምን መሆን ነው የምትፈልጊው ሌላ ብዙ አሉ ሰዓሊ መሆን ፈልጋለሁ እና ስዕልም ሞክራለሁ እና በዓለም ዙሪያ ታላቅ ሰዓሊ መሆን ፈልጋለሁ ትልቅ ሰዓሊ በጣም ደስ የሚል ያው ይሄም ስዕሉም ያንቺ ሙያ ጋር አብሮ በዛው የሚሄድ ነገር ነው በጣም ጥሩ ነውና ምንድነው የምትወጂው ምግብ ያብዬ እኔ ቤት ሰራ ደስ የሚለኝ ሽሮ በጣም ትወጃለሽ ዋው ስትሰሪውስ ደስ የሚልሽ ሰራም ሽሮ ብዙ አሉ እና በብዛት እናቴን ነው ማግዘው ወጥ ምናምን ቀለል ያለ ምግብ ነው የሚሰራው በብዛት እናቴን ሲሰራ ማግዛት ብዙ ጊዜና ግን እኔ የምወደው ምግብ ሽሮ ነው ቤት ስትሆኚ በምንድነው ጊዜሽን ታሳልፊ ያብዬ ከወንድምና ከእህቶቼ ጋር በመጫወት የተለያዩ ፊልሞች በማየት ዛቤት እናቴን በማገዝ እና የተለያዩ ቦታ በመሄድ አሳልፋለሁ ግን እንደዚህ የልጅ ጨዋታውን ልጆች የሚጫወቱትን ጨዋታዎች ትጫወቻለሽ በብዛት አልጫወትም እቃቃስ አይ አልጫወትም ተጫውተሽ አታውቂም እቃቃ ለምን እንጃ ደስ አይለኝም ያው ቢዚ ነሽ እንደዛም ሳይሆን ቤትም ከወንድም ከእህቶቼ ጋር ኳስ አለ እንዳባሮሽ ምናምን እንደዛ ነው እንጂ እቃቃ አንጫወትም ስለ ትምህርት ቤትሽ አጫውችን ውጤትሽ ጥሩ ነው በትምህርት ቤትሽ ላይ ያለውና ምን ይሉሻል ትምህርት ቤት አብረውሽ የሚማሩ ተማሪዎች ጓደኞችሽ ልክ ፊልም ተሰርቶ ተመርቆ ከዛ በደንብ ሚዲያ ላይ ታይተሽ ትምህርት ቤት ስቴጅ እንዴት ነው የሚቀበሉሽ እንዴ አፍስራ አየንሽ ቲቪ ላይ ምናምን ይሉኛል ከዛ ጎበዘንሽ ይላሉ በተለየ መልኩ ከበውሽ የማየት አብሮሽ የማውራት ነገር አለ አይ እንደዛ እንኳን ሳይሆን ጓደኞቼ አሉ ፊልም ላይ ቲቪ ላይ ምናምን ሳይሆን እንዴ አፍስራ አየንሽ ምናምን ብሎ ይነግሩኛል ከዛ በኋላ ጎበዝ ቀጥይበት ይሉኛል ብዙ ልጆች አሉ ትምህርታቸውን እየተማሩ ግን ታለንት ያላቸው ግን ብዙ ጊዜ ትምህርታችሁ ላይ ትኩረት አድርጉ ይሄኛው ይቆይ ትምህርት ላይ ብቻ አንብቡ የሚባሉ ልጆች አሉና አንቺ እንደዛ ተብለሽ ነው ለዚህ ይደረሽው ወይስ ደግሞ እንደዛ ለሚሉ ወላጆች እስቲ ሰፋ አድርገሽ በደንብ ምከሪልን እኔ ምለው እዚህ ላይ የደረስኩት ትምህርቴንም ይሄንንም ስራ እኩል በማስኬድ ነውና እናቴ ጊዜ በመስጠት ፊልሙንም እንድሰራ ታበረታታኛለች ትምህርቴንም እንድማር ታበረታታኛለች ይሄ ሙያ ያላላችሁ ልጆች ሰዓታችሁን አብቃትቶ ቢሰሩ ጥሩ ነው ምክንያቱም ትልቅ ቦታ ላይ ይደርሳሉ እና ሙያቸውን ባይደብቁ ትምህርታቸውም ጎን ለጎን ያስኬዱ መማር እንደሚችሉ መናገር ፈልጋለሁ አው ብዙ ጊዜ ምንድነው ወላጆች ላይ ኖ በቃ በዚህ ብቻ በትምህርቱ ብቻ ትምህርት ከጨረሽ በኋላ ነው ይሄኛው ነገር ብለን የማስቆም ነገር አለና ለወላጆች መልእክት እስቲ ያስተላልፊልኝ ልጆች ያላቸውን ተሰጥኦ ቢያወጡ ለወደፊታቸውም ጥሩ ነው ምክንያቱም ልጆች ያላቸውን ድብቅ ጨዋታ ሲያወጡ ለነሱም ለልጆቹም ለወላጆችም ወላጆቻቸውንም ያኮራሉ ስለዚህ ከልጅነታቸው ጀምሮ ቢያበረታቷቸው ለወደፊታቸውም ይጠቅማቸዋል በስራ ላይ መቼም ብዙ ጊዜ ብዙ ገጠመኞች ያጋጥሙናል አይደለ እስቲ ከሚያሳዝንም ከሚያስቅም ከሚያስደስትም ገጠመኞች መካከል አጫውች እኔ ሁሉም ደስ የሚል ገጠመኝ ነው የሚያሳዝን ገጠመኝ የለኝም እና በቃ
እንግዲህ ቀደም ማንስተነው ነበር እሱ ላይ ትንሽ በደንብ እንድናወራበት ፈልጌ ነው ፍሬዓለም ሽባባው ያስመረቀችው መጽሐፍ ምን ነበር እሱ ሀገር ባንቺ ቀን ሀገር ባንቺ ቀን እንዴት ነው ታሪኩ እስቲ ንገሪኝ እኔ ያላነበብኩትምና እና መጽሐፉ የሚያጠነጥነው ሀገር ባንቺ ቀን እንደምትገነባ እና ህፃኖች ሀገር በህፃኖች እንዳለች እና ሀገርን እኛው ካልጠበቅናት እንደምትጠፋ ነው የሚያሳየው እና ከመጽሐፉ ብዙ ነገር መማር እንችላለን አንድነትን ፍቅርን የተለያዩ ደስታዎችን ምናምን መማር እንችላለን ሀዘን አለ ደስታ አለ እና የቤተሰብ ፍቅርም ያስተምራል እና በመጽሐፉ ብዙ ነገር አለ የፍሬዓለም የቤተሰቦቿን ታሪክ በመጽሐፉ አካተው እኔ ማንበባለሁ ደስ ይላል በጣም እና አንብቡት ነው ያልሽ ነው ያለሽው ሁላችሁም ብታነቡት የተለያየ ትምህርት ታገኙበታላችሁ እና ደስ የሚል መጽሐፍ ነው ሁላችሁም አንብቡት እሺ እናነባዋለን ቲያትር የመጀመሪያሽ ነው ሰሪ ወይስ ከዛ ፊት ሰርተሽ ታውቂያለሽ አው የሷን ይሰራውት የመጀመሪያሽ ግን በጥሩ ብቃት ነው የተወጣሽው እንዴት ነበር የመጀመሪያ ቀን ቲያትር መድረክ ላይ መስራት ደስ ይላል በጣም የተለያዩ ልምምዶችን አርገናልና ሁሉም ቤተሰቦችም ስላሉ ደስ ይላል እዛ እና አንድ ሳምንት ምናምን የፈጀብን ለመስራት እና በ20 ደቂቃ ውስጥ የፍሬዓለም ሽባባው ቤተሰቦችን ህይወት አሳይተናል እና እኔ በጣም ደስ የሚል ጊዜ ነበር ያሳለፍነው ህዝቡም ቲያትሩን ሲመለከተው በጣም ደስ ብሎት ነበር እኛም በጣም ደስ ብሎናል መጽሐፉን ሙሉን በ20 ደቂቃ ነው የተሰራው አይ ሙሉ ሳይሆን ታሪኩ ሙሉን በ20 ደቂቃ ሳጥራችሁ በ20 ደቂቃ ቲያትር አርገና ቀረቡና ብዙ ነገር አንዳንድ ሰዎችም ያለቀሱ ነበር እና እዛ በጣም ነበር ደስ የሚለው ሁሉም ሰው እንደ ቤተሰብ ሆኖ የተለማመደኝ ነበርው የሚሰራነው እንደዛ ነው እና እኔ በጣም ብዙ ነገር ተመረበታለሁ ቤተሰባዊ ፍቅርን ሰላምን አብሮ መብላት መጠጣትን እና ሁሉም ሰው እኩል መሆኑን ሰራተኛ እና የቢሰው ምናምን ተብሎ አይለይም ሁሉም በአንድ ትሪ ነበር የሚመገበው አሁን ግን እኛ በዚህ ዘመን እንደዛ እንበላለን እንዴ አጋጅና የቤት አጋጆቻችን አብረው ነው የሚበሉት አይደለም ማለት ስለዚህ እሱ ነው በጣም ልብሽን ይነካው ማለት ነው በጣም ደስ ብሎኛልና ሌላስ እስቲ በጣም አስተማሪ ነው መጽሐፉ በጣም እና በሀገር ባንቺ ቀን ነው ይሄ ማለት ደግሞ በህፃኖች ነው ማለት ነው ትውልዶች ሀገር እንደሚገነቡ አንዴ ሀገር ከጠፋሽ እንደማትመለስ እና ዋናው የቤተሰብ ፍቅር ነው ቤተሰብ ፍቅር ካለው ሀገር ነች የምትገነባው እና ሁሉም ሰው ልጆቻቸውን በስርዓት ቢያሳድጉራለው ምክንያቱም ሀገር በልጅ ነው የምታድገውና በጣም አመሰግናለሁ ያብዬ በደንብ ነው የገለጽሽልኝ ልጆች ይቀጡ በሚለው ህግ ታምኛለሽ ወይስ አታምኚ እኔ አምናለሁ በመቀጣት ታምኛለሽ ተቀጥተሽ ታውቂያለሽ ሳጠፋ ማንኛውም ልጅ ሲያጠፋ መቀጣት አለበት ምክንያቱም ካሁኑ ካልተቀጣ ወደፊት መስፎ ነው የሚሆነው ስለዚህ በምን ተደርግሽ ታውቂያለሽ ቅጣት እንዴት ነው እናንተ ጋር በምን ደም ትቀጡት እኛ ወይ መገረፍ ወይ ደግሞ ስራ የቤት ስራ መስራት የቤት ውስጥ ያለ ስራ መስራት ወይ ደግሞ እንቀጣለን ወይ ደግሞ መገረፍ ሊሆን ይችላል የተለያዩ ቅጣቶች ይኖራን ግን ልጅ መቀጣት አለበት በጣም ጎበዝ እውነትሽ ነው ልጅ መቀጣት አለበት አይደለ የቅጣቱ አይነት ይለያያል እንጂ ማንኛውም ልጅ መቀጣት አለበት አይደል በጣም አሪፍ አንቺ የተቀጣሽ ልጅ እንደሆነሽ እኮ በደንብ ነው የምታስታውቂው የቤት ስራ በማገዝ አሁን ላይ ያለን ወላጆች ልጆቻችን ስራ እንዲሰሩ እንዲያግዙን ብዙ ጊዜ ነው አይችሉም እነሱ ይቃጠላሉ የሚል ነገር አለ ብዙ ወላጆች ላይና አንቺ እንዴት ነው የቤት ስራ ማሚ ጋር ስታግዣት እኔም ስላየውሽ ነውና በጣም ጎበዝ ነሽ ከትምህርት ቤት መተሽ ተጣጥበሽ ዩኒፎርም ቀይርሽ ወደ ስራ የምትገይበት ሁኔታ አለና ደስ ብሎሽ ነው ደግሞ የምታረጊውና እንዴት ነው እስቲ ንገሪኝ አንቺ ልትለማመጂ ይቻልሽው ልጅ የሚሰራውን አቅም በአቅሙ መስራት አለበት ከአቅሙ በላይ መስራት የለበትም አቅሙ የፈቀደውን ግን ቢሰራ ጥሩ ነው ምክንያቱም ለወደፊት ይጠቅመዋል ወደፊት ብቻውን ሲኖር ሰርቶ ለመለወጥ አይከብዶም የቤቱን ስራ ምናምን ለመስራት ስለማይከብደው ካሁኑ ቢለማመድ ግን ያቅሙን ስራ በጣም ከባድም ሲሆን በአቅሙ የሚሆን ስራ ቢሰራ አላሉ እህትና ወንድሞች ታናናሾች ሲያግዛሉ ያግዛሉ ሁለቱም ያግዛሉ ሁለቱም የሚችሉትን ይሰራሉ እኔም በያቀመኝ እነሱም ያቀማቸውን በመስራት ቤተሰባችንን እናግዛለን
በጣም ደስ ይላል። አንቺ ግን ቀጥተሻቸው ታውቂያለሽ ታናናሽ ወንድምና እህትሽን? ካጠፋው ትቀጫቸዋለሽ? መቅጣት ሳይሆን መቆጣት። የመጀመሪያ ልጅ እንግዲህ የቤት መሰረት ነው። ታናናሾችሽ አንቺን እያዩ ነው እያንዳንዱን ነገር የሚያደርጉትና አንቺ ጨዋ ከሆንሽ እነሱም ጨዋ ይሆናሉ አይደል? ስለዚህ በጣም ጥሩ ነው። እስቲ እንደው ከ3 አመትሽ ጀምሮ ለ10 አመት ስራ ላይ ነው ያለሽው ያብዬ ምን ያህል ብር አጠራቅመሻል? አይ በብዛት የምንቀበላቸው ወይ ለሰው እንሰጣለን ወይ ለቤተሰብ እና ባንክ ውስጥ ነው በብዛት የምናስቀምጠው። ግን ይከፈልሻል? ብሮችም አጠራቅመሻል? ወደፊት ምንድነው በዛ ብር ማድረግ የምትፈልጊው? እኔ በስሜ የተለያዩ ድርጅት ከፍቼ ሀገሬን ማስጠራት ነው። ሀገሬን ደስ የሚያስብል ስራ መስራት ነው የምፈልገው። ለምሳሌ እስቲ አሁን አንቺ ደስ የሚያስብል ሀገሬን ብለሽ የምታስቢው ምን አይነት ስራ ነው? የተለያዩ የኢትዮጵያ ሙያዎችን ለተለያዩ ሀገሮች ማስተዋወቅና ሀገሬን ከፍ ማድረግ ነው የምፈልገው። አሁን ለምሳሌ እስቲ አንዱን ጥቀሽልኝ። ለምሳሌ በልብስ ባህል ልብስ ሊሆን ይችላል፣ በምግብ ሊሆን ይችላል፣ በጭፈራ ሊሆን ይችላል፣ በተለያዩ ነገሮች ሀገሬን ለተለያዩ ሀገሮች ማሳወቅ ነው። አው ጭፈራ እስቲ ያብዬ ብዙ ጊዜ ሶሻል ሚዲያዎች ላይ አንዳንድ ጊዜ በማሚ አካውንት ያለ ሶሻል ሚዲያዎች ላይ ጭፈራዎች ስትለቁ ያለውና የባህል ውዝዋዜ ተምረሻል? አዎ ወዛወዛለሁ። ድሮም በ3 አመት የጀመርኩት በውዝዋዜ ውድድር ነበር እና ውዝዋዜን በደንብ ነው የምችለው። በቃ ስነ ጥበቡ ላይ ሁሉም ላይ ነው ያለሽው ማለት ነው። ሰርተሽ ታውቂያለሽ? ግን ክሊፕ ላይ ምናምን በውዝዋዜ እሰራለሁ። በውዝዋዜ ሳይሆን ማስታወቂያ በተለያዩ ነገሮች እሰራለሁ እና ውዝዋዜም ቲክቶክ ላይም ሊሆን ይችላል የተለያዩ ነገሮች ላይ የተወዛወርኩ በእናቴ አካውንት እንለቃለን። አዎ እኮ በጣም ማደንቀው እሱን ነው። ምንም አይነት አካውንት የለሽም እስካሁን ስልክ የለሽም። እንዴት ነው ይሄንን ሊሆን ይችላል? አሁን እንኳን እንዳንቺ ታዋቂ ሆኑ ልጆች ዝም ብሎ ቤት ውስጥ የሚወሉ ልጆች ራሱ ስልክ ይጠቀማሉ፣ ስልክ ይዛሉ፣ የራሳቸው አካውንት ይከፍታሉ። አንቺ ግን ሶሻል ሚዲያሽ እንኳን በማሚ ነው። ኢቭን ስልክ አትይዥም። እና እንዴት ነው እንደዚህ ሊሆን ይችላል? ያብዬ እንደዚህ በጣም ስነ ስርዓት ያለሽ ልጅ ሆንሽ እንዴት ነው? አይ እደርስበታለሁ ወደፊት ስለምደርስበት አሁን ትምርቴ ላይና እዚህ ስራ ላይ ነው ማተኮር ያለብኝ ብዬ ስለማስብ እና እናቴም ካሁኑ ከተበላሸው ወደፊት ስለማልመለስ ካሁኑ መስተካከል ስላለብኝና ወደፊትም ስለምደርስበት ነው ያደኩ ስመጣ ስለምደርስበት አሁን ብዙም አያስፈልገኝም። በጣም ጥሩ ነው ያብዬ። አሁን ብዙ ጊዜ ወላጆች እኛ ቤተሰቦች የተቸገርነው ልጆች የስልክ አጠቃቀም ላይ በጣም ትልቅ ችግር አለና ያንን ማኔጅ አድርገሽ መሄድሽ በጣም ጥሩ ነው። በስንት አመትሽ ነው ስልክ የምትይዥው? እንጃ ወደፊት ስልክ አለመያዝሽ ምንም ነገር አይደብሽሽም? አይ ምንም አይመስልም። በጣም ጥሩ ነው። ግን አሁን ካንቺ የተማርኩት እኔ ምንድነው መሰለሽ ያብዬ ልጆች ምንም አይነት ስራ ላይ ተሳትፈው ታዋቂም ለመሆን ግዴታ ሶሻል ሚዲያ ራሳቸው መጠቀምና ሶሻል ሚዲያ ላይ ማተኮር ብቻ እንደሌለባቸው ነው ካንቺ ትምርት የወሰድኩት። አዎ ምክንያቱም ምንም አይጠቅማቸውም እነሱ ለመዝናናት ሶሻል ሚዲያ ለመዝናናት እንጂ ትምርታዊ ነገር ስለማይሰጥ ወደ ትምርታቸውና ወደላችሁ ተሰጥኦ ቢያመዝኑ አሪፍ ነው። ምክንያቱም ሶሻል ሚዲያ ለመዝናኛ ነው እንጂ ለእንደዛ አይነት ነገሮች አያስፈልግም። በጣም ትልቅ ትምርት በጣም አሁን ደግሞ አንቺ ጋር ሳወራ ያብዬ ምን እንዳልኩ ታውቂያለሽ? በትክክለኛ ለዚህ ፕሮግራም የምትመጥኝ ብቁ ልጅ እንደሆንሽ ነው የተሰማኝ። አመሰግናለሁ። እውነቴን ነው የምነግርሽ። ምክንያቱም የስልክ አጠቃቀማችን የቲቪ አጠቃቀማችን ልጆቻችን ላይ ያለው በጣም አሁን ላይ ትልቅ ችግር ስለሆነ ማለት ነው። እሺ ስፖርት ትሰሪያለሽ? እንቅስቃሴ ታደርጊያለሽ? አዎ ቤት ውስጥ እንደ ጨዋታ መልክ እንሰራለን እና ትምርት ቤትም ስለምንሰራ አዎ እሰራለሁ። አንዳንዴ የምትወጂው ስፖርት ምንድነው? እኔ ካራቴ እሰራለሁ እና ካራቴ የምወደው ስፖርት ነው። ትሰሪያለሽ ካራቴ? ራስሽን ትከላከያለሽ ማለት ነው? አዎ። ዋው ኮንፊደንስ ያዳበርሽው በራስ መተማመንሽ ከዛም የመጣ ነው ማለት ነው ያብዬ። አዎ በጣም አሪፍ ደስ ይላል በጣም። እና ስፖርት ለጤንነትም አሪፍ ነው።
እና ሁላችሁም ብሰሩ ጥሩ ነው ብዬ አስባለሁ ምክንያቱም ለሰውነታችን ጥሩ ስለሚሆን እና ለውስጣችንም አሪፍ ብርታት ይሰጣናል በጣም ደስ ይላል ያብዬ ብዙ ማስታወቂያ ሰርተሻል ይሄን ማስታወቂያ ብሰራው ብለሽ አንቺ ያልሰራሽው ማስታወቂያ እኔ ብሰራው ብለሽ ያሰብሽው ማስታወቂያ አለ እኔ የለም ሁሉንም ማስታወቂያዎችን በጣም ነው የምወዳቸውና ከታዋቂ ሰዎች ጋርም ሰርቻለሁ በጣም ነው ደስ የሚለኝ እና ማስታወቂያዎች ሁሉንም ብዙ አይነት ሰርቻለሁ እና ያልሰሩት የምለው የለም ሁሉንም ብሰራ የፀጉር ማስታወቂያ ሰርተሻል ያብዬ አልሰራው እኮ እኔ እንደውም ሁሌ ማስታወቂያ ሳይ ይሄ ማስታወቂያ ያብዬ ብሰራው ብዬ አስባለሁ ይሄን አስበሽ ታውቂያለሽ የቅባት ማስታወቂያዎች ለምሳሌ ፀጉርሽ ቆንጆ ነው አው የፀጉሩን ብሰራ አሪፍ ነው ምክንያቱም ፀጉር አሪፍ የተፈጥሮ ፀጉር ስላለሽ ማለት ነው በደንብ ነው ማሚ የምትንከባከበው ፀጉርሽን ማለት ነው አይ በጣም ደስ ይላል እስቲ አሁን ለህፃናቶች አሉ በጣም ህፃናቶች አሁን ላይ በጣም ሶሻል ሚዲያ ላይ በጣም ታዋቂ የሆኑ ቲክቶከር የሆኑ ከነሱ እድሜ በላይ የሚሰሩ የሚናገሩት የሚንቀሳቀሱበት እንቅስቃሴ ከነሱ እድሜ በላይ ይሆነና እስቲ ለነሱ ትንሽ ምክር ስጭልን እኔ ማስበው ለወደፊታቸው ቢያስቡ ነው ምክንያቱም ካሁኑ ከተበላሹ ወደፊት የሚያጋጥማቸው ናያቁ አሁን በዚህ እድሜያቸው ልጅ ሆነው እንደ ትልቅ ሰው ቢያስቡ ለወደፊታቸው ምንም አይጠቅማቸው ምክንያቱም ካሁኑ ትልቅ ሰው ከሆነ ወደፊት ምን ይሆናል እና ሰው ማይወዳቸው ምክንያቱም ከዚህ እድሜያቸው ትልቅ እንደ ትልቅ የሚያስቡ ከሆነ ወደፊት ሰው ላይወዳቸው ይችላል እና ሁላችሁም እንደ እድሜያቸው ቢያስቡ ጥሩ ነው ምክንያቱም ሰዎች የሚወዷቸዋል ሁሉም ሰው ያቀርባቸዋል እንደ ትልቅ የሚያስቡ ከሆነ ደግሞ ሁሉም ሰው ይጠላቸዋል ምክንያቱም ስለሚነጫነጩ ምናምን አሪፍ አይሆንም ለነሱም ለወደፊታቸውም ጥሩ አይሆንም እና ሶሻል ሚዲያ ላይ ገና ካሁኑ ከምትሳተፉ ለወደፊታቸው አሰባችሁ ትምርታችሁ ላይ ብታተኩሩላለሁ ያብዬ በጣም ጥሩ ምክር ነው በእውነት እኔ በጣም ነው ደስ ያለኝ ያሳለፍን ያለው ጊዜና ደስ ብሎኛል እስቲ አሁን ላይ ካንቺ ምን እንጠብቅ ወደፊት ያብዬን የት ላይ ነው የምናገኛት እኔ በቃ ዋንኛው አላሜ ሀገሬን ማስጠራት ነው እና የተለያዩ ሁሉም አቅም ያላቸው ልጆች እንዲሰሩ ማድረግ እና ሀገሬን ለተለያዩ ሀገራት ማሳወቅና ከሁሉም ሀገሬን አንደኛ ደረጃ ላይ ማድረግ ነው የምፈልገው እግዚአብሔር ይርዳሽ እግዚአብሔር ያሳካልሽ አሁን የምትፈልጊበት ደረጃ ላይ ደርሻለሁ ብለሽ ታምኛለሽ ያብዬ አዎ አሁን አሪፍ ደረጃ ላይ ነኝ ያለሁት ወደፊት ደግሞ የፈለኩበት ደረጃ እንደምደርስ እርግጠኛ ነኝ እና ለዚህ ሁሉ ነገር ለዚህ ቦታ ላይ እንዲደርስ ያደረገች እናቴ ነች አመሰግንሻለሁ እናቴ እኔም በጣም ነው ማመሰግናት እንዳንቺ አይነት በጣም ጥሩ ስነ ምግባር ያላት ጥሩ ልጅ ስለሰጠች ለኢትዮጵያ በጣም ነው እኔም ማመሰግናትና ብቁ እናት ነች እናትሽ ዶክተር አርቲስት ጥላሁን ገሰሰ ቁሜል መርቅሽ ሙዚቃ ላይ ክሊፑን ሰርተሽዋል አይደል እንዴት ነበር አንቺ እንዴት አሳተፍሽ በጣም ትልቅ ስራ ነበር ስራው እና እዛ ስራ ላይ በመሳተፊ ደስ ብሎኛል እና የሰራውትም ሀገሬን ወክዬ ስለነበረ በጣም ነው ደስ ያለኝ እና ዘፈኑ ከታላቅ ዘፋኝ ክሊፕ ላይ በመሳተፊ በጣም ኮራለሁ ትልልቅ ስራዎች ላይ እየተሳተፍሽ ነው በጣም አንድ ሰው በጣም ተፈላጊነቱ የሚታወቀው ትልልቅ ስራዎች ላይ ሲሰራ ነውና እዛ ላይ ሲጋብዙሽ ምን ተሰማሽ እኔ ደስ ብሎኝ ነበር በጣም ምክንያቱም ሀገሬን ወክዬ ነው የምሰራው እዛ አረንጓዴ ቢጫ ቀይ ለብሼ አደይ አበባ ይዤ ነበርና የሰራውት እና የሀገራችን ላይ ታላቅ ዘፋኝ ነው በጣም ጥላሁን ገሰሰ በጣም ነው የምወደውና ለሀገራችን ትልቅ ውለታ ያለው ዘፋኝ ነውና ስለሱ በመስራቴ በጣም ደስ ብሎኛል በጣም ደስ የሚል ስራ ነበር የሰራሽው እዛ ላይ ተሳተፉ ነበሩትና ወንድሞች ተሳትፈዋል ወንድሜ ነበር ተሳተፈው እና እሱም አሪፍ ጎበዝ ነበር እሱም ደስ ብሎታል ሁለታችንም ደስ ብሎ ነበር የሰራነው ወደፊትስ እንደዚህ ትልቅ ሰዎች ጋር መስራት ድሉ ቢገጥምሽ እንዴት ነው ፍላጎትሽ ምን ያህል ነው አው ደስ ይለኛል በጣም ምክንያቱም ለሀገራችን ጥሩ ነገር ካበረከቱ ሰዎች ጋር በሰራ ለኔም ደስ ይለኛል እና በጣም ብዙ ነገር አገኛለሁ
ተወጇልሽ የጥላሁን ሙዚቃ? አዎ በጣም ነው የምወደው። በጣም የምትወጂው የትኛው ነው? ሁሉንም እወደዋለሁ። በብዛት ዘፈን ስለማልሰማ እና የጥላሁን ዘፈንን ግን በጣም ነው ብሰማው ራሱ በጣም ደስ ይለኛል እና ድንገት ስቀይር ምናምን ቲቪ ሳገኘው ምናምን አልቀይሮም እሰማዋለሁ ዘፈኑን እና እኔ ሰራው በዘፈን ራሱ ደስ ይለኛል በጣም ቆሜ ለመርቅሽ ደስ የሚል ዘፈን ነው ከልቡ ስለሚዘፍን ለሀገሩ በጣም ነው የምወደው ዘፋኝ ነው በጣም ነው ማመሰግነው ያብዬ በጣም ጎበዝ ልጅ ሀገርሽን እንዳንቺ ባንቺ እድሜ ያለ ልጅ በዚህ ደረጃ ሀገሩን የሚወድ እስካሁን አላጋጠመኝ ሁሉም ልጅ ደግሞ እንዳንቺ ሀገሩን ቢወድ በጣም ሰላማዊና ጥሩ ሀገር ትሆናለች ማለት ነው አይደል አዎ ለልጆች የምታስተላልፊው መልእክት እንዳንቺ ብቁ እንዲሆኑ አሁን አንቺ ብቁ ልጅ ነሽ ምክንያቱም ትምርትሽንም ስራሽንም ጎን ለጎን የምትሰሪ በዛ ላይ ቤተሰብሽን የምትረጂ በጣም ደግሞ ጨዋ ልጅ በትምርት ቤትም ሂጄ ጠይቃለሁ ትምርት ቤትሽ በጣም ጨዋ እንደሆንሽ ነግረውኛልና እንዳንቺ ብቁ እንዲሆኑ ምንድነው የምትመክሪያቸው እስቲ ንገሪኝ እኔ ቀደም እንዳልኩት ሁላችሁም ለቤተሰቦቻችሁ ክብር በመስጠት እና ሀገራችሁን በማክበር እና ሌላ ሀገር ብትሄዱም እንደዛ አይነት ሀገር አታገኙም እንዲ ፍቅር አለበት ሁሉም ይዋደድበት ሀገር የለም ብዬ ነው ማስበውና ሁላችሁም ቤተሰቦቻችሁን አግዙ ለቤተሰብ ክብር ስጡ እና ከምንም በላይ ደግሞ ሀገራችሁን ውደዱ እንዲ እኔ ለሁሉም ልጆች እንዲ ብዬ እመክራለሁ በጣም አመሰግናለሁ ማመስገን የምትፈልጊው አካል ካለ አመስግኝ እኔ በመጀመሪያ እግዚአብሔር ነው ማመስገን እንፈልገው ለዚህ እንዲደርስ ያበቃኝ እግዚአብሔር ነው በሁለተኛ ደግሞ እናቴ ነው ማመስገን እንፈልገው ምክንያቱም ከልጅነቴ ጀምሮ አሁን እስካለበት እድሜ ድረስ ለዛ ያበቃችኝ እናቴ ነች እና ቤተሰቦቼን ሀገሬንም ሁሉንም ማመስገን እንፈልጋለሁ ሁላችሁንም ወዳችኋለሁ ያብዬ በጣም ነው ማመሰግነው እውነት በጣም ነው ዛሬ ደስ ያለኝ ጊዜ ይለሽም ከብዙ ስራ ነው የመጣሽው እና በጣም አመሰግናለሁ እደጊልኝ ትልቅ ደረጃ ድረሽልኝ ትልቅ ስራዎችን ሰርተሽ ደግሞ ያሰብሽበት ደረጃ ደርሰሽ እንግዳይ እንደምትሆኚ እርግጠኛ ነኝ ወደፊት በጣም ነው ማመሰግንሽ በጣም ነው የምወድሽ ሁሌም እንደዚህ ሁኚ እንደዚህ ልጅ እንደሆንሽ ስሪ ባህሪሽንም እግዚአብሔር አይቀይርብሽ ትልቅ ደረጃ ያድርሽ የኔ ልጅ አሜን አመሰግናለሁ ስለመጣሽ አክብረሽኝ እኔም አመሰግናለሁ አክብረሽ ስለጠራሽ አመሰግናለሁ የኔ ማር እደጊልኝ እሺ በዚህ አጋጣሚ የያብዬን እናት በጣም ላመሰግናት እወዳለሁ በጣም በልጇ ላይ ትልቅ ስራ የሰራች ከልጅነቷ ጀምሮ በማንኛውም መንገዷ ላይ ተሯሩጣ የሶስቱንም ልጆቿን ፍላጎት በማሳካት ትልቅ ባለውለታ ነችና በጣም ነው የምናመሰግነው እንግዲህ ውድ ተመልካቾቻችን የዛሬው ፕሮግራም ይሄንን ይመስል ነበር ተወዳጇን ቆንጆዋን ብቁ የሆነችዋን ልጅ ለፕሮግራም የምትመጥነው ያብዬን በጣም ነው ማመሰግነው ይሄን ውብ የሆነ ያማረ የተዋበ ቦታ ይፈቀዱልንን ኤልገል ሆቴልና ስፓን አመሰግናለሁ አድራሻው ከብስራተ ገብርኤል ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ አመሰግናለሁ እንዲሁም ደግሞ እንደዚህ ያማረ የተዋበ ይሄን የመሰለ የሀበሻ ልብስ የሰራልንን ተወዳጅ የሀገር ባህል አልባሳት አድራሻው ሽሮ ሜዳ ሞል 354 ቁጥር ይገኛል አመሰግናለሁ ወደፊት በሌላ ስራና ፕሮግራም እንገናኛለን ያብዬ ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር ጥሩ አዝናኝና አስተማሪ ነገር እንደወሰዳችሁበት ተማመናለሁ የሚቀጥለው ሳምንት እስከምንገናኝ መልካም ሳምንት